ታዲያ የት ሄደች? ምን አውቃለሁ ጋሼ። ስለምንድን ነው የምታወራው? እኔ ዳጣን አጥፍቼ ልወስዳት ነው? ሲጀመር እኔ እናቷ እንደሆንኩ ነግረሃታል? ታውቃለች? አዎ ማታ ነግሬያታለሁ። ወይኔ ልጄ፣ ታዲያ ምን ሆና ነው? ምንድን ነው የተፈጠረው? የት ነው ሄደችው? ቤት ውስጥ የለችም። ትናንትና ስነግራት ትንሽ አሟት ነበር። ከዛ በኋላ ጠዋት ተነስቼ ቤት ውስጥ ፈልጋት የለችም። ክፍሏም ስሄድ የለችም። ስልኳን ቤት ትታው ነው ሄደችው። እንዴ ጋሼ፣ ልጅ አንድ ነገር ብትሆንስ? ይኸውልሽ ልጄ አትበይ እሺ። ለእኔም ልጅ ነች። ልክ ከመጣች ደውይልኝ። ሰላማዊ ያቺ ናፈኳት እናቴ ሰላም ሆነች እኮ። እናቴ ቀብሬያት ነበር። እናቴ ጋር አንድ ቤት እያደርኩ ነበር። ስትንከባከበኝ፣ እንደኔ ስታቅፈኝ፣ ስትሳሳልኝ ውስጥ ጠርጥሮ ነበር እኮ። ሰላም እንግዲህ ዛሬ በጣም ድንጋጤ ላይ ነው ያለችው። ልጅ ጠፋ ተብላ በጣም ደንግጣለች። ተመደንገጧ የተነሳ እንግዲህ ያለችበት ሁኔታ በሞትና በሽረት መሀል ትገኛለች። ያው እንደምታውቁት ዳጣ እናቷን ሲነገራት ማለት ነው እንደዚሁ ፌንት በልታ ነበረ። በነገራችን ላይ ዳጣም እንዳያችኋት ፌንት በልታ ነበረ። ያኔ ምንድነው አምና ልትቀበል ያኔ በጣም ከባድ ላይ ነበረ፣ ከባድ ሁኔታ ላይ ነበረች እና አሁን ዳጣ እናቷ ጋር ስትሄድ የገጠማት ነገር ከባድ ነው። ምክንያቱም እሷ ያጠበቀችው ሌላ ነው፣ የገጠማት ደግሞ ሌላ ነገር ነው። በሚያሳዝን ሁኔታ ሰላም ራሷን እንትን ብላለች ማለት ነው። ወርቃን ያገኘቻት በጣም ነው የደነገጠችው። ከምን በላይ ነው የደነገጠችው ይሄ ብላ በጣም ነው የደነገጠችው። እግዚአብሔር ይመስገን እና በጣም ነው የደነገጠችው ስታያት ማለት ነው። ለቤቷ በመጀመሪያ ጊዜ እንግዲህ ቤተክርስቲያን ነው የሄደችው። ቤተክርስቲያን ሄዳ ስትመለስ ነው እንግዲህ ደስ አትልም። እናቷን ሲነገራት ራሷን ማለት ትንሽ የከብዳት ነበረ። ያንን ግን ካወቀች በኋላ እናቷን ካወቀች በኋላ ያደረገችው ነገር በጣም ያስደስተኝ። ምክንያቱም ፈጣሪዋን አመስግና ያው ትንሽ ቤተሰቦቿን ሳትናገር ትንሽ ያው እንትን አለቻቸው እንጂ አስተናገጠቻቸው እንጂ በጣም ፈጣሪዋን አመስግና ፈጣሪ እንኳን እናቴን አስገኘልኝ ብላ ደስ ብሏት ሄዳ ፈጣሪዋን አመስግና ወደ ቤቷ ተመልሳ ስትሄድ ትንሽ የገጠማት ነገር ትንሽ ከባድ ነው። ደረጀም እንግዲህ የትዳር ነው ልጅ ብሎ በጭንቀት ነበረ ያለው። ጭንቀት ላይ ናቸው አሁንም እነሱ። እዛም ሄዷንም አላወቁም። በጣም ጭንቀት ላይ ነው። ጧት ተነስተው ሲዋት የለችም ቤት እንዴ አብየል ሲላት አይቤም ተነስታ አለች። እሱም ተነስቷል። ከዛ ዳጣስ ብሎ ሲላት ዳጣ ምን ነው ጧት የተነሳችው? እንዳባየን ሁሌ በጧት ነው የምነሳው አለችው። እሺ ዳጣስ ተነስታለች እንዴ ሲሄድ ይሻላል ሲላት እሷ መጀመሪያ ላይ ስላየቻት የለችም ሰው ደግሞ እሱ ሲሄድ ደግሞ የላቸው እንዴ የትዳር ነው። በጣም ነው የደነገጠው። ምንድነው የትዳር ምናምን ብሎ በጣም ደነገጠ። ከዛም እንግዲህ ሲደነግጥ ስታዩ ጠፋች ምናምን ተባለ። እንግዲህ ከሰላም ጋር ነው የደወለው ሩጦ። ሰላም ጋር ሲደውልላት ያው ሰላም አለችም። ሰላም ትጠይቃት ዳጣንቹ ጋር መታለች መስለት አረጋሽ አልመጣችም እንዴ ልጅቱ ነው በተሸሸገ ነው ማለት ነው። ልጅቱ እንደበተሸሸገ ነው እንዴ ጋሽ ለምንድን ነው የምሸሽጋት? ወይ ተሸሽጋት አጥቶት ትጥቃታለሁ አለችው። በእውነቱ ማለት ነው። ከዛ ስትል ምን ማለት ነው? ወደ ልትደብቂያት ነው የደብቀሻት ነው ወይኔ ልጅ ነው ያለች እሷ ደንግጣለች። ጠፋች ስትባል ማለት ነው። ወይኔ ልጅ ነው እንዴ ምን ማለት ነው? የኔ ልጅ እኮ ናት የኔ ልጅ እኮ ናት አለ ደረጀ ማለት ነው።
እሷ እንግዲህ ያው እናት አንጀት ታውቃላችሁ። በዛ ላይ ደግሞ ስንቱን አለች በሷ ማለት ነው ሰራተኝነት እሷን ለማግኘት ስንት መስዋዕትነት ከፍላ ነው ያገኘቻትና ስንቱን አበሃለች። ከዛ ስላት የኔ ልጅ እኮ ናት ምንድን ነው የምትይው ይላታል። አረጋሽ እንዴት ያየልኩ አይደለም ወይ እንዴት ነው ሀገሬት ነው ያለች ቤት ነው የምትፈለገው ግራ ገባት። ቤት ነው የምትፈለገው እንዴት ነው አለችው። ከዛ እሱም ምንበው ግራ ገባው። በጣም ግራ ተገባቡ። ያኔ ውስጣቸው ተጨነቀ። እሺ በቃ ብሎ ዘጋ ስልኩን። እሱም ሲዘጋ እንግዲህ ልጅ አለች እሷ ልጄ እያለች እንግዲህ ያው በሀሳብ አለች ማለት ነው። በዛ ላይ ህፃን ያለ ቤት ውስጥ በዛ ላይ ተጨንቃለች። ያኔ ከባድ ሁኔታ ላይ ናት። እንግዲህ ሰላም ያለችው የገጠማት ነገር ማርቲም እንግዲህ ልጅ እንፈልጋት ትላለች። ወይት ነው የምንፈልጋት አሁን የፌሪሽ ነው የሚባለው ምናምን ተባለው። አሁን ሬት ነው ታሲ የፌሪሽ ነው የምትባለው የሚባለው ምናምን አለ ደረጀ። ምን እናውቃለሁ ደረጀ እንደው ሰላም ጋር ሄዳ እንደሆነ ስትል ሰላም ጋር ማደወልኩላት የለችም ማለችኝ አለ እና አሁን የፌሪሽ ነው የሚባለው ቤተሰቦቿ ጋር ሄዳ እንደሆነ ምናምን አለች። እሷም በጣም ደነገጠች። ያኔ በጣም ደነገጠች በእውነቱ። ከዛ በቃ የሚያረጉት ግራ ገባቸው። በጣም ግራ ተጋባቸው። ምን ማድረግ አለብን አሉ። ደረጀ ሰላም ጋር ልሄድ በቃ አለ። እንዴ ሰላም ጋር ልሄድ ሲላት በቃ እኔም አብሬ እሄዳለሁ አለችው ማርታ። እንዴ እኔ ልሄድ ማርቲ በቃ እኔ ልሄድ ስላት ማርታ ተቆጣች። ለምንድን ነው እኔ ልሄድ ማለት ለምንድን ነው እኔ ማለት ነው ምክንያት ምንድን ነው አለች ተቆጣች። ከዛ እሱም እሺ በቃ ብሎ እንሄዳለንና ተነስተው ሲሄዱ መንገድ ሲደርስ ማለት ነው መንገድ ሲደርስ በቃ ማርቲ በቃ ልትመጣ ትችላለች እኮ ቤተክርስቲያን ሄዳ ሊሆን ይችላል። ስለዚህ በቃ እንመለሳለን እንዳ ለምንድን ነው የምንመለሰው? እዚህ ወሰን ሄድን አይተን እንመጣለን። ሰላም እንደውም ከዛው ልጅ ነው አትባት ይሄዳሉ ብላለች። ስለዚህ ሄዳለሁ ሄጄ አይቻት እመጣለሁ። አንተም በቤት ራሱ ነው በታክሲ ሄዳለሁ ብላ እሱም ቢሲል በታክሲ ሄዳለሁ ብላ ወረደች። እንግዲህ ያው ስትሄድ ነው የሚገጥማት ነገር ከባድ ነው ታውቃለች። ዳጣም ሄዳለች። አርጁንን መንገድ ላይ አገኘው ነው የት እየሄድሽ ነው ምናምን ሲላት እናቴን እኮ አግኝቼ ነው ደስ ብሎኛል ምናምን አለች። እንዴ እናትሽ እኮ ቤት ትመጣለች ታዲያ ጠብቂያት ቤትሽ ቁጭ ብለሽ ጠብቂያት ምናምን አላት። አይደለም አርጁን አይደለም ምናምን ብላ ተነስታ ትሄዳለች ማለት ነው። እንግዲህ በጣም ከብድ ነገር ነው የገጠማቸው ነገር ማለት ነው። ማርቲም ሄዳለሁ ብላ ተነስታ ደረጀ ጋር ወረደች። ዳጣዬም እንግዲህ ስገብታ እማዬ ብላ እንዴት ነው ማቅፋት እናቴን እያለች በሀሳብ በጭቀት የነበረው በጉጉት የነበረው እንትኗን ያኔ የገጠማት ነገር ትንሽ ከበድላል። ሩጣ ሄዳ ለማቀፍ ነበር የፈለገችው ግን አልሆነም። ሩጣ ሄዳ ስትል የገጠማት ሌላ ነገር ነው ማለት ነው። የገጠማት እንግዲህ አይታችኋል። በጣም ትንሽ እንትን የሚል ነገር ነው የገጠማት ነገር ማለት ነው። ስትሄድ ሩጣ ስትሄድ እንግዲህ ምስኪን በጣም ያሳዘነች በእውነቱ ነገር ማለት ነው። ሩጣ ስትሄድ እንግዲህ የገጠማትን ነገር አይታችኋል እናንተም። ያው የሚያሳዝን ነገር ነው። በድንጋጤ ራሷን ስታለች ሰላም ልጁም እዛ ያለቅሳል። ሩጣ ወደ ልጁ ነው ሄደችው ማለት ነው። ልጁን ጋር ነው ሄደችው። ልጁን እቅፍ አድርጋ ልጁን እያባበለች እንደዚህ ስታያት ምንም ነገር የለም ያለው ነገር ከባድ ላይ ሁኔታ ላይ ነው ያለችው። እንግዲህ ሰላም በሞትና በሽረት መካከል ትገኛለች። ውድ ቤተሰቦቼ እና ላይክ ሰብስክራይብ ያደረጋችሁት ሰው ነው። ወዳችኋለሁ። ባይ ባይ። ከሙዚ በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።